የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በምሕረቱ በቸርነቱ ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ልዑል አምላካችን እግዚአብሔር በድጋሚ ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማረው መዝሙር 28ን ይሆናል ማለት ነው። መዝሙረ ዳዊት መዝሙር 28ን መዝሙር 28ን በምንጸልይበት ጊዜ የምናገኛቸው ልዩ ልዩ ጥቅሞችን እንደ እግዚአብሔር ፈቃድ እንመለከታቸዋለን። አንደኛ በተፈጥሮ የሚከሰቱ ነገሮች እንከለከላለን ወይም እንጠበቃለን። በተፈጥሮ የሚከሰቱ ነገሮች ምንድን ናቸው? አንደኛ ከባድ መብረቅና ነጎድጓድ። አይታችሁ ከሆነ ዝናብ እየዘነበ ከባድ ነጎድጓድ፣ በጣም አስደንጋጭ የሚያስፈራ ነጎድጓድና ብልጭታ ያለበት መብረቅ ይከሰታል። እንዲያውም መብረቅ ሲወርድ እንስሳትንም ሊያጠቃ ይችላል፣ ሰውንም ሊገል ይችላል ማለት ነው። ስለዚህ ከመብረቅና ከነጎድጓድ ለመዳን ወይም ደግሞ ለመጠበቅ እግዚአብሔር ጥላ ከለላ እንዲሆነን እግዚአብሔር እንዲጠብቀን ይህን መዝሙር 28ን በምንጸልይበት ጊዜ ማንኛውም ነጎድጓዱ ሲነጉድ ምንም ፍርሃትም ጭንቀትም ሊመጣብን አይችልም። መብረቅም እንኳን ሲጥል መብረቁ ከኛ ላይ እንዳያርፍና እኛን እንዳያጠቃ ወይም ደግሞ እንዳይገል ይሄ ጸሎት ይከለክላል ማለት ነው። ስለዚህ እግዚአብሔር አምላክ በመዝሙር 28 ጸሎታችን ላይ አድሮ ከማንኛውም መብረቅም ሆነ ነጎድጓድ ሲወርድ ወይም ደግሞ ሲመጣ እግዚአብሔር አምላክ ይጠብቀናል ማለት ነው። በሁለተኛ ደረጃ ከተፈጥሮ በሚከሰቱ ነገሮች ለምሳሌ ማዕበል ሲከሰት፣ ጎርፍ ሲጎርፍ ከነዚህ ሁሉ እግዚአብሔር አምላክ ይጠብቀናል ማለት ነው። ለምሳሌ አንድ ሰው ከአንድ አገር ወደ ሌላው አገር በጀልባ ወይም በመርከብ ተሳፍሮ በሚሄድበት ሰዓት ማዕበል ሊነሳ ይችላል። ጀልባዋን ሊያሰጥማት የሚችል ማዕበል ሊነሳ ይችላል። አቤቱ ጌታ ሆይ እባክህ አድነን ልንጠፋ ነው ብለው ቅዱሳን ሐዋርያት የጸለዩት ጸሎት ይህ ነበረ። ማዕበል ሲነሳ መርከቧ እንዳትሰጥም ወይም ጀልባው እንዳይሰጥም በዚህ ጸሎት እግዚአብሔር አምላክ ይታደገናል ማለት ነው። ሌላው ደግሞ ምንድነው? ጎርፍ። አሁን በክረምት ብዙን ጊዜ ጎርፍ ይጎርፋል ሳይታወቅ። ሰዎች እንደተኙ አገር ሰላም ነው ብለው በተኙበት ማዕበል ወይም ጎርፍ ተነስቶ ሊወስዳቸው ሊያጠፋቸው ይችላል ማለት ነው። በዚህን ጊዜ ያ ከመሆኑ በፊት እግዚአብሔር አምላክ ከዚህ ከባድ ጎርፍ እንዲጠብቀን ይህን ጸሎት በምንጸልይበት ጊዜ ጎርፉን እግዚአብሔር አምላክ ይከለክለዋል ማለት ነው። እኛን ከማጥቃት፣ እኛን ከመግደል፣ እኛን ከማጥፋት እግዚአብሔር አምላክ ጎርፉን ይገስጸዋል ማለት ነው። ወይም ዝናቡን ይገስጸዋል ማለት ነው። ምክንያቱም ሁሉ በሱ ስለሆነ ማለት ነው። በሁለተኛ ደረጃ መዝሙር 28ን በምንጸልይበት ጊዜ የምናገኘው ጥቅም ሰላምንና ጥንካሬን ማግኘት። ሰላምንና ጥንካሬን ለምሳሌ በጭንቀት ጊዜ፣ በጨነቀን ጊዜ ሰላም እናጣለን። ሰውነታችን ሁሉ ይብረከረካል፣ አይምሮአችን ይዝላል፣ ሰውነታችን ይደክማል። ፍርሃትና ጭንቀት በውስጣችን ይመላለሳል። በዚህን ጊዜ መላ ሰውነታችን፣ አካላታችን ሁሉ ይደክማል በአንድ ጊዜ። የሰው ልጅ የሚያደክመው የጉልበት ሥራ ሳይሆን በውስጡ የሚከሰት ወይም የሚመላለስ
ፍርሃትና ጭንቀት ካለበት ይሄ ሰው በአካሉ ከፍተኛ ድክመት፣ ከፍተኛ የሰውነት መዛል ይገጥመዋል ማለት ነው። ስለዚህ ይሄ ፍርሃት፣ ይሄ ጭንቀት፣ ይሄ ስጋት፣ ይሄ የሰውነት መዝለፍለፍ በአይምሯችንም ሆነ በሰውነታችን እንዳይከሰት መዝሙር 28 እጅግ በጣም ይጠቅማል ማለት ነው። መዝሙር 28ን በምንጸልይበት ጊዜ ወይም በምንደክምበት ጊዜ ፍርሃትም ጭንቀትም ከውስጣችን ሊኖር አይችልም ማለት ነው። በነገራችን ፍርሃትንና ጭንቀትን የሚያመጣው ጠላታችን ዲያብሎስ እንደሆነ ስንቶቻችሁ ታውቃላችሁ? ጠላት ዲያብሎስ እኮ ነው። ጭንቀትን፣ ፍርሃትን፣ አለመረጋጋትን የሚያመጣው እሱ እኮ ነው። በተለያየ ጊዜ ሐዘን፣ በተለያየ ጊዜ ችግር፣ በተለያየ ጊዜ ክፉ መንፈስ እያሳሰበ በውስጣችን እንድንጨነቅ እንድንርበተበት የሚያደርገን ማን ነው? ሰይጣን ዲያብሎስ ነው ማለት ነው። ስለዚህ ይህን መዝሙር 28ን በምንጸልይበት ጊዜ ሰይጣን ያመጣው ፍርሃት፣ ጭንቀት፣ አለመረጋጋት በሙሉ ከኛ ከሰውነታችን ይወገዳል። በመንፈሳችን ደስተኞች እንሆን። በመንፈሳችን ብቻም ሳይሆን በስጋችንም ደስተኞች እንድንሆን ያደርገናል ማለት ነው። ስለዚህ ምንጊዜም ቢሆን መዝሙር 28ን ጠዋትም ማታም መጸለይ ያስፈልጋል ማለት ነው። ሲቀጥል ደግሞ መዝሙር 28ን በምንጸልይበት ጊዜ ሰላምንና ጥንካሬን ከሚያመጡልን ነገሮች፣ ተግባራት በስጋም በመንፈስም እንዳንደክም፣ እንዳንዝል፣ ጠንካሮች እንድንሆን በስጋም በመንፈስም በመንፈሳዊ ሕይወታችንም በስጋዊ ሕይወታችንም በስጋዊ ሕይወታችን አንደበታችን እንዲናገር፣ ጆሮአችን እንዲሰማ፣ ዓይናችን እንዲያይ፣ አይምሯችን እንዲሰራ፣ እጅና እግራችን እንዲንቀሳቀስ ያደርገናል። በመንፈሳዊ ሕይወታችን ደግሞ በጸሎት እንድንበረታ፣ ቤተ ክርስቲያን እንድንሄድ፣ እንድናስቀድስ፣ ሁልጊዜ ለጸሎት እንድንተጋ፣ እግዚአብሔር አምላክ ቸር ጠባቂያችን መጋቢያችን መሆኑን በሃይማኖታችን ጸንተን እንድንኖር ያደርገናል ማለት ነው። እኛ ክርስቲያኖች ደግሞ እነዚህን ነገሮች በሙሉ እንፈልጋለን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መዝሙር 28ን ምንጊዜም እንድትጸልዩ ጠይቃችኋለሁ ስላችሁ ግን መዝሙር 28ን ብቻ ገንጥላችሁ እንድታነቡ ሳይሆን አሁን ለምሳሌ መዝሙር 28ን ሰኞ ዕለት ስትጸልዩ፣ ሰኞ ቀን በምትጸልዩበት ሰዓት ታገኙታላችሁ። ምንጊዜም በዕለተ ሰኞ ይህን ጸሎት በምትጸልዩበት ሰዓት ታገኙታላችሁ ማለት ነው። ስለዚህ ምንጊዜም መዝሙረ ዳዊትን ጠቅለል አድርገን ስንመለከተው ከማንኛውም በሽታ፣ ከማንኛውም ችግር፣ አደጋ ሁሉ የሚጠብቀን ኃይለኛ ጸሎት ነውና እግዚአብሔር አምላክ አስተዋይ ልቦና ሰሚ ጆሮ ያድላል። ወስብሐት ለእግዚአብሔር። በቸርነቱ ቀናችንን ባርኮ ቀድሶ ይስጠን። ይቆየን።